እንደዚህ ናት፣ እሷ እንደዛ ናት ብለሽ ስለኔ ከማውራትሽ በፊት ደፍረሽ መስታወት ላይ ቁሚ፣ ራሽን ተመልከች መጀመሪያ። ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ባላችሁበት ሰላማችሁ ብዝት ይበልኝ። ጨረቃዋ በአንዳንድ እንትን ብቅ ብላ ቲክቶክ ላይ ይዤላችሁ መጥቻለሁ ማለት ነው። በነገራችን ላይ ማለት ነው ሁሌ የምላችኋለሁ ሀይሚ የምታረጋቸው ጥቅሶች አስተማሪ የሆኑ ነገሮች ናቸው እና የምታረገው ለበጎ ዝም ብላ አይደለም ማለት አንዳንዴ የሆነ ነገር ስታዩ ራሳችሁን የምትመረምሩበት አጋጣሚ ያለና አንዳንዴ እስኪ ስለ ሰው ማለት እኛ ሰዎች ስንባል ስለ ሰው ማውራት ነው በቃ ስራችን እንጂ የራሳችን ስህተት አናይም፣ የራሳችን ነገር አናይም። እና በቃ ስለ ሰው ከማውራታችሁ በፊት ከማውራትሽ ወይም ከማውራት በፊት እስኪ ራሳችሁን በመስታወት ቆም ብላችሁ ተመልከቱት። እኛ ምንድነን? እኛ ምን እየሰራን ነው? እኛ እንዴት አይነት ሰዎች ብላችሁ እራሳችሁን ተመልከቱ የሚል ጥቅስ አስተላልፋልናለች ማለት ነው። ስለዚህ ቤተሰብ ተመልካች፣ የቲክቶክ ተመልካች፣ የዩቲዩብ ተመልካች የምታረገው ነገር አንዳንዴ ዝም ብላ አይደለም ሀይሚ ማለት ነው። እና አንዳንዴ ትምህርት ውሰዱ። እውነት ለመናገር ሰውን ከመነገራችን በፊት ራሳችን ምንድን ነው እያደረግን ያለ ነው? ማንኛውን ነገር ከማማት ከመበጨቅ ቢሆንስ ማለት ነው እኛ ምን አይነት ሰዎች ነን? አንዳንዴ ፊት ለፊት ግልጥ ብለው የሚመጡ ሰዎችን እንጠላቸዋለን። አይ እንዴት ለምን እንዴት ታደርጋለህ? እንዲህ ለምን ትልጊያለሽ? አንቺ ስዳደግ ምናምን። ግን እኛ በስተጀርባ ምን እያደረግን እንደሆነ ራሳችን እናውቃለን ማለት ነው። ከፈጣሪ ጋራ የራሳችንን ገመና ቁጭ አድርገን ሰውን ግን የምንናገርበት አጋጣሚ ያለና ሀይሚም ያለችው ስለ እኔ ብዙ ነገር ከማለታችሁ በፊት ራሳችሁን መጀመሪያ መስታወት ላይ ቆማችሁ ተመልከቱት። ማለት መስታወት ራስን መልሶ ስለሚያሳይ እኔ ምን አይነት ሰው ነኝ ብላችሁ ተመልከቱት እያለች ነው ያስተላለፈችልን። ያው ትናንትና በሰሩት ቪዲዮ ሰርቻለሁ። እንግዲህ እስኪ ዛሬ ደግሞ በብሩኬ ቤት እንጠብቃለን። እርግጠኛ ነኝ ይለቃሉ፣ ይታረቃሉ የሚል ሀሳብ የለኝም። ያው ፕራንኩ ይቀጥላል ማለት ነው። ደህና እይታ ስለሚኖረው ስራ እስከሆነ ድረስ ይቀጥላል። ምንም አማራጭ የለም። እንግዲህ ዳኒ ክሱን ያቆማል አያቆምም በብሩኬ ቪዲዮ ላይ እናያለን ዛሬ ማለት ነው። ለማንኛውም ቤተሰቦቼ ቪዲዮውን ከወደዳችሁት ላይክ አድርጉት ማለት ነው። በሌላ ቪዲዮ እስከምንገናኝ ድረስ ባላችሁበት ሰላማችሁ ብዝት ይበልኝ። መልካም ምሽት፣ መልካም ቀን ብያለሁ። ባይ ባይ።